እኔ ምለማሜ ህዝብ ጋር አሁን አንተ አመንክበት ለምሳሌ ሌትሰይ አንድ ስራ አሰብክ አንተ ጻፍከው ተጨንቀ ስሜት ሰጠህ ላንተ ከዛ በኋላ ቀጥታ ሄደ ሪከርድ ማድረግ ትችላለህ እንዴ? አትችልም። ኦኬ አትችልም። ቀጥታ አሳታሚዎች ጋር ነው የምትሄደው። አሁን ራስህ ነው የምታሳትመው አይደል? አሁን ላይ ያለው ነገር አልበም ራስህ የምታሳትመው በራስህ ወጪ ነው የምትጨርሰው ሁሉ። በእኛ ጊዜ አንዋር መስጊድ አካባቢ ብዙ ሙዚቃ አሳታሚዎች ነበሩ። ኤሌክትራ ሙዚቃ ቤት፣ ማራቶን ሙዚቃ ቤት፣ ሴንትራል ሙዚቃ ቤት እዛው አንዋር መደዳ እና ፊት ለፊት አውቶቡስ ተራ ደግሞ ስትመጣ ዜድ ሙዚቃ ቤት፣ ኢትዮ ሙዚቃ ቤት፣ አምባሰል ሙዚቃ ቤት፣ ሱፐርሶኒክ አመዴ ገበያ በጣም ብዙ አሳታሚዎች ነበሩ። እነሱ ጋር ነው የምትነጋገረው። አሁን እኮ ገና ፈተናው ገና ነው። አንተ ግጥምና ዜማ ስንት ጊዜ ወስዶብህ ጨርሰህ ቁጭ አድርገሃል። አሁን ደግሞ አሳታሚ ፍለጋ ትሄዳለህ፣ ትለምናለህ፣ ትዞርና እንደዚህ አይነት ስራ ነበረኝ ጨርሻለሁ እና አብረን ብንሰራ ምን ይመስልሃል? ትሰማልኛለህ ይላል። አይ አሁን አልፈልግም ሊልህ ይችላል። ኦኬ አንዱን ጋር ትሄዳለህ። ስትሄድ እስቲ አምጣ ልስማው ይልሃል። በካሴት ቀርጸዋል ሳምፕል ይዘሃል ይላል። አዎ ትላለህ። ነገ ጠዋት በእንዲህ ቦታ ይዘህልኝና ይላል። ይዘህ ትሄዳለህ። ቴፕ ውስጥ አደረግና ይሰማዋል። እኔ ቋንቋውን አላውቅም ምንድን ነው ይልሃል። ምን ማለት ነው ይሄ መልእክቱ ምንድን ነው ይልሃል። በምንድን ነው የምትቀዳው አንተ? በቴፕ ኖርማል ድምጽ ብቻ ነው። ድምጼ ባዶን ቴፔን እዚህ ያስቀምጣለሁ። እኔ አንጎራጎራለሁ። ይሄ ቴፕ ነው ልበልህ። በቃ አንጎራጎራለሁ። ይሄን ጠረጴዛ እየመታው እንደ ከበሮ ማለት ነው። ኦኬ ትመታለህ። ግጥሙን ትጽፋለህ። የጻፍከውን ግጥም እያነበብክ ወይም በቃሌ ዘዋ ይሆናል እያልክ ትላለህ። ምንድን ነው ይልሃል። ይሄ እንደዚህ ነው፣ እኛ ባህል ውስጥ እንደዚህ ነገር አለ፣ እሱን በተመለከተ ነው የጻፍኩት። ይሄ ስለ መስቀል በዓል ታሪክ ነው። በእኛ መስቀል ትልቅ ቦታ አለው በጉራጌ ብሔረሰብ በክርስትና እምነት ተከታዩ ዘንድ ትላለህ። በሙስሊሙ ደግሞ እንደዚህ። አሁን የተንቢ የሚል ዘፈን አለኝ እኔ ቀይ መጨረሻ ላይ የሰራሁት እሱ ዘፈን ስለ አረፋ ነው ሙሉ። ኦኬ እና አረፋን በተመለከተ የተሰራ ነው። እንዲህ ያልክ ታስረዳለህ። ሰው ይገባዋል። በቃ ሰው እሺ ይቀመጥ እስቲ ካሴቱ አንተ ሂድ እደውልልሃለሁ ይልሃል። ልስማው ይልሃል። በቃ በዚህ መልኩ ትነጋገራለህ። እሱ ወይም ቋንቋውን ለሚያውቅ ሰው ሊያሰማ ነው ይቀመጥ ያለ ገብቷል። እሱ ቋንቋው ተናጋሪ ካልሆነ ከማያውቅ ከሆነ አንድ ጉራጌ የሚቀርበውን ሰው ይጠራና እስቲ ይሄን ነገር ስማው ይለዋል። ያ ሰው አስተያየት ከሰጠው ነው የሚቀርጽ።